የሩሲያ የሚሳኤል ውርጅብኝ በዩክሬኗ ዋና ከተማ ኪየቭ ላይ የሚያቆማቸው ጠፍቶ ምሽቱም አዳሩም ለነዋሪዎች የሰቆቃ ሆኖ እንዳለፈ ተነግሯል። እነ ፕሬዚዳንት ዜሌንስኪም ከንቲባዎቻቸውን አስከትለው በኤክስ ገጻቸው ላይ ትችታቸውን ቀጥለውበታል። ሞስኮም ቢሆን ከሰሞኑ አደገኛ የሰው አልባ አውሮፕላን ጥቃቶች ሰለባ መሆኗ አይዘነጋም። አልፎ ተርፎም ፕሬዚዳንት ፑቲን በእንግሊዝ ላይ የማስፈራሪያ መልእክትም ሰደዋል። በሩሲያና ዩክሬን መካከል ያለው የጥቃት ስፋትና ግዝፈት በየዓለም ጥጉ በተፈጠሩ ውጥረቶች ስራ በስቶ ትኩረት ተነፍጎት ካልሆነ በስተቀር እንጂ እጅጉን የከፋና አውዳሚ የሆነ መጥተዋል። ሩሲያ ኪየቭንና ዙሪያዋን በከፋ የሚሳኤል ጥቃት ስታወድም የዩክሬን ባለስልጣናትም አስቀያሚው ምሽት ብለውታል። በጉዳዩ ላይ የሩሲያ መከላከያ ሚኒስቴር መስሪያ ቤት መግለጫ የሰጠ ሲሆን 5 ቁልፍ የተባሉ የዩክሬን ወታደራዊ ኢንዱስትሪዎችን መደብደቡን ይፋ አድርጓል። ይህ ጸረ ሩሲያ ፖሊሲ ነው። ምዕራቡ ሁሉንም ቀይ መስመር ጥሷል። በሀገራችንና በሕዝባችን ላይ ተከታታይነት ያለው ዛቻ እየሰማን ነው። በምዕራቡ ዓለም ያሉ የተወሰኑ ኃላፊነት የጎደላቸው ፖለቲከኞች የሚሉት ረጅም ርቀት ተወንጫፊ የጦር መሳሪያ ስርዓት ማቅረብ ብቻ ሳይሆን እስከ ክሪሚያና ሌሎች የሩሲያ ግዛቶች ድረስ ጥቃት ማድረስን ነው። ይህ ደግሞ እጅግ አስቸጋሪና የኪየቭን አቅም ለማዳከም ኢላማ ውስጥ ያስገባ እንደሆነ ሞስኮ በይፋ አስቀምጣለች። በምሽቱ ጥቃት ላይ እጅግ አስቸጋሪ ሚሳይሎች ጥቅም ላይ እንደዋሉም ተነግረዋል። በተለይም ደግሞ ፋየር ፖይንት የተሰኘውን መሳሪያ አምራች ኩባንያ ሩሲያ መምታቷን ይፋ አድርጋለች። መካከለኛና ረዥም ርቀት የሚጓዙ ድሮኖችን ለማምረት እንደዚሁ የተለያዩ መገጣጠሚያዎችን በማቅረብ የሚታወቅ እንደሆነ ፋየር ፖይንት ይፋ ሆኗል። ፍላሚንጎ ክሩዝ ሚሳይሎችን ለማስቀመጥ እንዲሁም ለመገጣጠም የሚያግዝ እንደሆነ በይፋ ተቀምጧል። በተለያዩ አካባቢዎች ምሽቱም ጥቃት ተሰንዝሯል። በአንቶኖቭ አቪዬሽን ላይም ጥቃት መድረሱ ይፋ ሆኗል። ሩሲያ በሰነዘረችው ጥቃት ቢያንስ 12 ሰዎች ህይወታቸውን ሲያጡ ከ34 በላይ የሚሆኑ ደግሞ ጉዳት እንደደረሰባቸው በይፋም ተቀምጧል። የአደጋ ጊዜ አገልግሎትም ዲኤስኤንኤስ ህይወታቸውን ካጡ ሰዎች ባሻገር በትንሹ 33 ሰዎች ጉዳት ደርሶባቸዋል በሚል መረጃውን አጋርቷል። ምሽቱን የተሰነዘረው ጥቃት እጅግ አደገኛ መሆኑን ያረጋገጠው የዜሌንስኪ መንግስት ሩሲያ በምንም መንገድ ና ወታደራዊ መለኪያ ርህራሄ ሊኖራት እንደማይችል ባደገኞቹ ሚሳይሎቿ አረጋግጣለች በሚልም ለመውቀስ ሞክረዋል። በሮማኒያ አየር ክልል ውስጥም ጥሶ የገባ ሰው አልባ አውሮፕላን እንደነበረ መረጃዎች እየጠቆሙ ይገኛል። ከዩክሬን ጋር ከምትጋራው በሰሜን በኩል የድሮን አደጋ እንደተፈጠረ ተነግሯል። ሀገሪቱም የአደጋ መጥቷል ድምጽ ሰጭ ደውሎችን ለማስነሳት ተገዳለች። ህዝቧንም አስጠንቅቃለች ተብሏል። በጋላቴ ከተማ 13 ኪሎ ሜትር ርቀት ላይ የተስተዋለ አደጋ ሲሆን የአየር ክልል መጣሱን ከተለየ ወታደራዊ ትንኮሳ አንጻርም እንደምትመለከተው ሀገሪቷ በይፋ አስቀምጣለች። የሰሜን አትላንቲክ የጦር ጥምረት ኔቶ አባሏ ሮማኒያ እንደዚህ አይነት ጉዳዮችን በመከላከያ ሚኒስቴሯ በኩል አጽንኦት እንደምትሰጣቸው በግልጽ አስቀምጣለች። ሰዎች በማይኖሩበት ስፍራ ላይ ድሮኑ ቢከሰከስም በኔቶውያኑ ላይ የተለያዩ ጥያቄዎችን ማስነሳቱ እንዳልቀረም ይፋ ሆኗል። ዛሬ እዚህ የተገኘሁት ኔቶ የት ላይ እንዳለ ልነግራችሁ ነው። ጦርነት ከመነሳቱ በፊት እንዴት ማስቆም እንደሚቻል ማለቴ ነው። ያን ለማድረግ እኛ ባለብን ብርቱ ስጋት ላይ ግልጽ መሆን አለብን። እኛ የሩሲያ ቀጣይ ስጋቶች ነን። እኛ ቀድሞንም ስጋት ላይ ነን። በሞስኮና በኪየቭ መካከል ያለው የከፋ ሰሞነኛ መጠቃቃት በሁለቱ ኃይላት መካከል የሚቆም እንዳልሆነ ተነግሯል። የፖላንድ ጦር ራስን የመከላከል የአየር ላይ ዘመቻ መጀመሩንም በይፋ አስቀምጧል። የአየር ክልሌን ለማስጠበቅ ይህን ማድረግ አስገዳጅ ሆኖብኛል ያለው የፖላንድ ጦር በደቡብ ምስራቅ ባለው የዩክሬን ድንበር ስጋቱ አለብኝ በሚል ማስጠንቀቂያውንም ለኔቶ ይድረስ በሚል አስቀምጧል። ለዚህም ነው የሩሲያና ዩክሬን ጦርነት ወደ ሰሜን አትላንቲክ የጦር ጥምረት አባላት ሳይቀር እየሰፋ ነው የሚለው መረጃ በወታደራዊ ተንታኞች በተለያየ አቅጣጫ እየታየ የሚገኘው። ሩሲያ ከዩክሬን ባሻገር ለሮማኒያና ፖላንድ በአሁኑ ሰዓት ስጋት ሆናለች የሚለው መረጃ ደግሞ በእርግጥም በኔቶና በሞስኮ መካከል ያለውን ውጥረት ያሰፋው እንደሚሄድ ግልጽ ማሳያ ነው። በዛ ላይ ሰሞነኛው የእንግሊዝ መከላከያ ሚኒስትርና አዲሱ ጠቅላይ ሚኒስትር አንድሪ በርንሃም ምን ጥርጣሬ ያለው ከዩክሬን ጎን ነን፣ ፑቲን አውሮፓን እያወደሙ እኛ ቆመን አናይም ማለታቸው መካረሮችን ይጠቁማል። ምንም እንኳን የሰሜን አትላንቲክ የጦር ጥምረት ኔቶ ከ1949 ምስረታው አንስቶ አትላንቲክ ና አውሮፓን ለመጠበቅ በዛ ላይ ደግሞ የዛኔዋ ሶቪየት ህብረት ወደ ምስራቅ አውሮፓዎቹ እየሰፋች እንዳትሄድ አንቆ መያዝ አላማው ቢሆንም ሶቪየት ከፈረሰች በኋላ መቀጠሉ እጅጉን አስቸጋሪ ጊዜያት ለሞስኮ ሆኖባታል ተብሏል። ዛሬም ለነ ፕሬዚዳንት ቭላዲሚር ፑቲን አደገኛ ወታደራዊ ውጥረት ተደርጎ የሚወሰድ ነው። ኔቶም ቢሆን ግዙፏን ሩሲያን ዛሬም በፑቲን አስተዳደር ስጋቱ እንደሆነች አምናል። ፕሬዚዳንት ቭላዲሚር ፑቲን በምዕራቡ ተክደናል ማለት ከጀመሩም ከግማሽ ክፍለ ዘመን ተሻግረዋል። ለዚህም ነው በፕሬዚዳንት ፑቲን እጅ ላይ
ላይ ያለችው ሩሲያ ዛሬ የቀደመውን የጥምረቱን ውጥን ከወታደራዊ እንቅስቃሴና ከኢኮኖሚ አንጻር ውጥኑን ለመረዳት እድሉን አግኝታለች የሚባልላት አሁን ላይ ያለነው በታሪክ እጅጉን አስቸጋሪ ከሚባለው ቅስፈት ውስጥ ነው። በዩክሬን ላይ ያለው ጫና እጅጉን አስቸጋሪ ነው። ዛሬ ዩክሬን እጅጉን አስቸጋሪውን ምርጫ መምረጥ ሳይኖርባት አይቀርም። ክብርን ማጣት አሊያም ቁልፍ ወዳጆችን ማጣት። ሁለቱ የሰሜን አሜሪካ ሀገራትን ማለትም አሜሪካና ካናዳን አካቶ በ12 ሀገራት የተጀመረው ኔቶ እስካሁን 20 ሀገራትን እያካተተ ቀጥሎ 32 መድረሱ ነገሮች መልካቸውን እንዲለውጡ አድርገዋል። በተለይም በካሊኒንግራድ በኩል ያለው ቀጠና ዛሬ ላይ ሩሲያን ከኔቶዎቹ ጋር የምታላትም ግፋ ሲልም የመጀመሪያው ተኩስ የሚሰማበት እንደሆነ ይነገራል። በዚህኛው አጋጣሚ ደግሞ ሩሲያ የተለያዩ ጥያቄዎችን ማንሳቷን ቀጥላለች። አረዳዱም ከጊዜ ወደ ጊዜ የጨመረ መምጣቱ ለሞስኮም ለብራሰልሶችም ስጋት ሆኖባል። ካሊኒንግራድ ኔቶዎችን ለመቁረጥ ሩሲያ በሶዋሊኪ ጋፕ በኩል እንደሆነኛ ቁልፍ ቦታ ትወስዳታለች። ከቤላሩስ ጋር ተሳስሮ ኔቶዎች ላይ ጫና ለመፍጠርም ቁልፍ ቦታ ተደርጋ የምትቆጠር ናት። ባልቲኮችን፣ ኤስቶኒያን፣ ላትቪያና ሊቱዌኒያን አደጋ ውስጥ ለማስገባትም ቁልፉ አማራጭ ለፑቲን ሆነለች። ፖላንድም ከነዚህ ሀገራት ጋር እንዳትገናኝ የሚያደርጋት ነው። ካሊኒንግራድ ሩሲያ እጅግ ውስብስብ ቴክኖሎጂን የታጠቀ ኃይሏን ከምታንቀሳቀስባቸው ቦታዎች መካከል በግንባር ቀደምነት የምትነሳም ሆናለች። በተመሳይ ሩሲያ ላይ ኔቶ ጫና ለመፍጠር በዚህ አካባቢ ኃይሉን ካሰባሰበ ሞስኮም በቀላሉ ጉዳት እንዲደርስባት እድል ይፈጥራል። በጥቁር ባህርና አርክቲክ ሳይቀር ኔቶና ሩሲያ ዛሬ ላይ ውጥረት ናቸው። ይህ ሁሉ ባለበት አጋጣሚ ነው ሩሲያ በዩክሬን ላይ የፈጸመችው የሚሳኤል ጥቃት አደገኛ ትርጉም እየተሰጠ የሚገኘው። የኪየቭ ከተማ ከንቲባ የህጻናት ሆስፒታል፣ መኖሪያ ቤቶችና ሌሎች መሰረተ ልማቶች ወድመዋል በሚል ማረጋገጫም ሰጥቷል። ሩሲያ ከ1500 በላይ ድሮኖችን፣ 1560 የአየር ላይ ቦምብ ጥቃቶችንና 62 ሚሳኤሎችን ባለፈው ሳምንት ዩክሬን ላይ መጠቀሟን ፕሬዚዳንት ቮሎዲሚር ዜሌንስኪ አስቀምጠዋል። ኪየቭ ወደ ሞስኮ በአንድ ምሽት እንኳን ከ600 በላይ ድሮኖችን በማዕበል መልክ መስደዷ የሚዘነጋ አይደለም። Could Russia's next major strike be aimed beyond Ukraine? እስራኤል በ7 ግንባሮች ከዛም በላይ አንድ ቀን ሊያወድሙኝ የተሰለፉ ኃይላት አሉ በሚል ብሔራዊ ስጋቷን በተደጋጋሚ ታስቀምጣለች። እዚህም እዛም ጦርነት በመቀስቀስ አንድ እስራኤል ከበርካታ የመካከለኛው ምስራቅ ሀገራት ጋር ጦርነት ውስጥ የመግባት አቅም አለኝ የሚለውን በአደባባይ ለማሳየትም ይሁን መሬት ላይ ያለውን አንድ ቀን ወታደራዊ ጥቃት ሰነዝርብኛል ስጋት ለማጥራት ፖሊሲዋን ራሷ ብትረዳውም ዲፕሎማሲ ማስቀደም በተሻለ በሚል የሚተቿት ግን አሉ። የእስራኤል ታሪካዊ ወዳጆች ሳይቀሩ ጀርባ ወደ መስጠቱ መዳቸው ነገሮች እንደ ትላንቱ ዛሬ እንዳልሆኑ አመላካች ነው። በሶሪያ ላይ 8 የአየር ጥቃቶችን በኢድሊብ ግዛት ማድረሷ ከአሜሪካ ሳይቀር ተቃውሞ ገጥሞታል። ቱርክ እስራኤል መካከለኛው ምስራቅ ላይ ውጥረትን እንጂ የረጋ ፖለቲካን አትፈልግም በሚል ለመውቀስም ተገዳለች። ዋሽንግተን አስፈላጊነቱ ምንም የሆነ የአየር ጥቃት በሶሪያ ላይ ተፈጽሟል በሚል እስራኤልን መወንጀሏም በርካታ ጉዳዮች እንዲነሱ ያደርጋል። በአቡ አልዱሁር የአየር ኃይል ጦር ሰፈር ላይ የተሰነዘረው ጥቃት በእርግጥም እስራኤል ላይ ቁጣን ቀስቅሶባታል። አሜሪካ ካወገዘች እኔ ስለምን ይቀርብኛል ባይዋ ግብጽ ሳትቀር እስራኤል በሶሪያ ትላንት ያደረሰችውን የአየር ጥቃት መኮንኗም ተሰምቷል። ምንም እንኳን የግብጽ ፖለቲካ በዛው ቀጠና ላይ ከሰብአዊ መብት ያልተቀዳ እስራኤልን ከመፍራት ያልጸዳ ቢሆንም አሜሪካን እግር በእግር እየተከተለች አንድም ታወግዛለች፣ አንድም እንደ ሁኔታው አብራ ትሰራለች። እስራኤልና ሶሪያ በጎላን ኮረብቶች ለዘመናት የዘለቀ አለመግባባት እንዳላቸው የሚታወቅ ቢሆንም አሳድ መውደቃቸውን ተከትሎ ደግሞ ሰላም ይመጣል በሚል ባልሸራ መንግስትም ተስፋ በእስራኤል ፖለቲከኞችም ጭላንጭል ነበር። በደቡባዊ ሶሪያ አይዴቭ ጥሶ በመግባት ሰፊ ግዛት መቆጣጠሩ በቴልአቪቭና ደማስቆ መካከል ያለውን ወትሮንም ያረጋ ፖለቲካ በአዲስ መልክ ጫና ውስጥ አስገብቶታል። ከ2024 ወዲህ በሶሪያና እስራኤል መካከል ያለው ወታደራዊ ፍጥጫ አዲስ ምዕራፍ ውስጥ ገብቷል ማለት የሚያስደፍረውም ከዚህኛው ወታደራዊ ስሌት አንጻር እንደሆነ ወታደራዊ አዋቂዎች ያስቀምጣሉ። የማይካደው አዲሱ የአልሻራ አስተዳደር እስራኤል ጋር ወደ ሙሉ ጦርነት መግባትን አይፈልገውም። እስራኤል ለምትሰነዝርባት ጥቃትም ሳይቀር ደማስቆ የተመጠነው ግዘት እንጂ እንደወትሮው የዛቻ እየሆነ አይደለም። በተለይም አዲሱ የሶሪያ መንግስት ከአሜሪካም ከሩሲያም ከቱርክም ከሳውዲምና ከሌሎች አረብ ሀገራት ጋርም ለመስራት ዲፕሎማሲያዊ መንገዶችን ለማስተካከል ጥረት ላይ መሆኑ ከኔታንያሁ መንግስት ጋር ቀጥተኛ ጦርነትን የሚፈልገው እንዳልሆነ ግልጽ ነው። ሳውዲን፣ ሩሲያን፣ ፈረንሳይን፣ አሜሪካን፣ ቱርክን፣ ዮርዳኖስን፣ ካታርና አረብ ኤምሬቶችን መጎብኘታቸውም አልሻራም ፖለቲካዊ ዝንባሌያቸውን ያሳይላቸዋል። በእርግጥ እስራኤል በሶሪያ ላይ
አዳዲስ ጠላት የማፍራት አካሄድ እየፈጠሩ ነው በሚል አልሻራን መክሰስ ጀምራለች ተብሏል። በ1967 የ6 ቀናት ጦርነት እስራኤል በያዘችው ጎላን በእጃዙር ጦርነትና እስራኤል ጠል ኃይላትን ከማስተናገድ አንጻር ባለው ስጋት ሳይግባቡ ለበርካታ ዓመታት ደማስቆና ተልአቪቭ ዘልቀዋል። የቀድሞው የአሳድ መንግስት ከኢራን ወደ ሊባኖሱ ሄዝቦላህ የጦር መሳሪያን በማስገባት መሸጋገሪያ ሆኗል። ስጋቷ ነበር እስራኤል። በዚሁ ውጥረት ውስጥ የ1974ቱ የመንግስታቱ ድርጅት ስምምነት በኮረብታዎቹ ላይ ተጥሷል በሚልም ደማስቆ አሁን እየኮነነች ይገኛል። ከበሽር አልአሳድ ውድቀት ከ2024 በኋላ ማለት ነው ከወታደራዊ ነጻ ቀጠናው በእስራኤል እጅ ገብቷል። የተለያዩ ወታደራዊ መሰረተ ልማቶች ወድመዋል። በደቡባዊ ሶሪያ በነበሩ የእርስ በርስ ግጭቶችም ጣልቃ ገብታለች ተብሏል። ዋሽንግተን በደማስቆ ወታደራዊ ሰፈሮች ላይ የምትሰነዝረውን ጥቃት ብታወግዘውም ራሷን የመከላከል መብቷን ደግሞ በእጅጉ ታከብርላታለች። ይህ ደግሞ ሌላ ጥያቄን ያስነሳል። ከቱርክ 70 ኪሎ ሜትር ርቀት ላይ የተሰነዘረው ጥቃት ደግሞ ስጋቱ ለአንካራም ሆኗል። እስራኤል በግልጽ ኃላፊነት ባትወስድም ሶሪያ በስምምነት ላይ ያሉ ሁኔታዎችን ጥሳለች፣ ቱርክ ወታደሮቿን በዚሁ አካባቢ ላይ ልታሰፈር ፈቅዳለች በሚል እየከሰሰች ይገኛል። ሶሪያና ቱርክ ጥቃቱን መኮንናቸውም ይፋ ሆኗል። አሁን የጠቅላይ ሚኒስትር ቤንያሚን ኔታንያሁና የፕሬዚዳንት ረጀብ ጣይብ ኤርዶዋን መንግስት አንድ ቀን ወደ ጦርነት ይገባሉ የሚል ስጋት ቢኖርም ሁለቱም የአሜሪካ ቁልፍ አጋሮች በመሆናቸው ወደ ከፋው ግጭት ሊያመሩ ይችላሉ የሚል ሀሳብም ይጋራል። በቀጠናው ላይ ያለውን ውጥረት ወደ ሌላ አቅጣጫ የሚወስድም ያደርገዋል። አሁናዊ ፖለቲካው ለእስራኤል ስጋት የሆነው ቱርክ ሶሪያ ላይ ጦር ካሰፈረች ዓላማው ይገባኛል የሚለው ጭምር ነው። ልታጠቃ ትችላለች ነው ጉዳዩ። በመንግስታቱ ድርጅት ቻርተር አማካኝነት አንድ ሀገር በፈለገው መንገድ ወታደራዊ ትስስር ከየትኛውም ሀገር ጋር የመፍጠር እንዲሁም የጦር ሰፈሩን መስጠት ከፈለገም ከልካይ የለውም ቢባልም የጉልበተኞቹ ሀገራት ጎረቤቶች ከሆኑ ግን ማለትም የሩሲያ፣ አሜሪካ፣ እስራኤል አልፎ አልፎ የቻይና ከሆኑ ግን የማይታሰብ የሆነ መምጣቱ ችግሩን ያወሳስበዋል። ቱርክ በሶሪያ ከሰፈረች እስራኤል የደህንነት ስጋት ይፈጠርብኛል፣ የኤርዶዋን መንግስት ዓላማም ይታወቃል ባይናት። አሁን ላይ በሶሪያ ፖለቲካ ውስጥ ዳግም ሩሲያ እያንሰራራች መምጣቷም ለአዲሷ ደማስቆ ጥሩ መንገድ ቢሆንም እስራኤል ግን ጥርስ ነከሳውን ቀጥላበታለች። አልሻራና ፕሬዚዳንት ቭላዲሚር ፑቲን ሩሲያ ዳግም የጦር ሰፈሯን የምታገኝበትን ሁኔታ እየመከሩበትም ይገኛል። ለዚህም ሳይሆን አይቀርም ስጋቱ ከፍ እያለ የመጣው በእስራኤል በኩል። በቱርክ የአሜሪካ አምባሳደርና የፕሬዚዳንት ዶናልድ ትራምፕ የኢራቅና ሶሪያ ልዩ ተወካይ ቶም ባራግ እስራኤልን ተችተዋታል። እስራኤል በአቡ አልዱሁር የአየር ሰፈር ላይ የሰነዘረችውን ጥቃት እናወግዛለንም ብለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤልና ሶሪያ በደህንነት ጉዳዮች ላይ ስምምነት ቢኖራቸውም በአሌፖ አቅራቢያ ለቱርክ የጦር ሰፈር በመፍቀድ ደማስቆ ወደ መጣሱ ናት የሚል መግለጫውን አውጥቷል። የሶሪያ የውጭ ጉዳይ ሚኒስቴር ልክ ያልሆነ ጥቃት በሚል ኮንነውታል። በአቡ አልዱሁር የአየር ኃይል ጦር ሰፈር ላይ የቱርክ ወታደሮች ስለመኖራቸው በአንካራ በኩልም ይፋ የሆነ ነገር የለም። ያም ሆኖ ግን እስራኤል ስጋት በሚል ቱርክን መፈረጇን አትቀበለውም። አንካራም እስራኤል በሶሪያ ለምትሰነዝረው ጥቃት ህጋዊ ሽፋን ለመስጠት የምታደርገው ጥረት ነው በሚል የቱርክ ኮሚኒኬሽን ዳይሬክተር ሀሳቡን አካቷል። ጥቃቱ የደረሰበት አየር ኃይል ጦር ሰፈር ከ2013 አንስቶ አገልግሎት ሰጥቶ እንደማያውቅም ይነገራል። በ2024 በሰዓቱ የነበሩ አማጽያን በቁጥጥር ስርም አውለውት እንደነበረ የሚዘነጋ አይደለም። ታዲያ አሳድ ከወደቁ በኋላ የኤርዶዋን መንግስት ወታደራዊ ድጋፍ ለአልሻራ ኃይሎች ማድረጉን ቢቀጥልም እስራኤል እግር በእግር እየተከታተለች አየር ጥቃቷን አጠናክራም ቀጥላለች። አንካራንም ደማስቆንም በጥርጣሬ ነው የምታያቸው ቴልአቪቭ። በዛ ላይ እንደ ግብጽ ያሉ ሀገራት የፖለቲካውን አተነፋፈስ እየተከተሉ ያው አለቆቻቸው ያሉትን መድገም ቢሆንም እስራኤል የፈጸመችውን ጥቃት ሙሉ ለሙሉ አልቀበለውም በሚል ኮንነዋል። ዋሽንግተን ባታወግዝ ካይሮ ታወግዝ ነበር ወይ? ምላሹ በአደባባይ የሚታወቅ ነው። በሶሪያ ኢድሊብ ግዛት የተሰነዘረው ጥቃት ሉዓላዊነትን የሚጥስ ነው በሚልም ስም ሰጥቷለች። ያም ሆኖ ግን በሶሪያና በእስራኤል መካከል ያለው ውጥረት አሁን ላይ ሊረግብ የሚችልበት አጋጣሚ ሰፊ ቢሆንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ከቱርክ ለሚሰነዘርባቸው ጥቃት ሶሪያን በተለየ ዓይን ለማየት ግድ ብሏቸዋል የሚል መረጃ በስፋት እየወጣ ይገኛል።